የዕለቱ የመጽሐፍ ቅዱስ ንባብ ክፍል የተወሰደው ከአንደኛ ሳሙኤል ምዕራፍ 21 እስከ 24 ባሉት ምዕራፎች ነው። ዳዊት በእግዚአብሔር ሞገስ ለአምላኩ ክብር ታላላቅ ነገሮችን ባከናወነ ጊዜ ንጉሥ ሳኦል በክፉ የቅናት መንፈስ ተጠቃ። ከዚህም የተነሳ ዳዊትን ፈራው፣ ያሳድደውም ጀመር። እግዚአብሔር ግን ከዳዊት ጋር ስለነበር በሳኦል እጅ ሊወድቅ አልቻለም። በተቃራኒው አሳዳጁ ሳኦል በሚያሳድደው በዳዊት እጅ ላይ ደጋግሞ ይወድቅ ነበር። ይሁን እንጂ በአምላክ ፍጹም ይታመን የነበረው ዳዊት ጠላቱን በገዛ እጁ ከመበቀል ይልቅ ለአምላኩ አሳልፎ ይሰጠው ነበር። ይህንንም ሲያደርግ አንድ ትልቅ ጥበብን የተሞላ ንግግር አደረገ። እንዲህ አለ: እግዚአብሔር በአንተና በእኔ መካከል ይፍረድ። ክፉ ስላደረግክብኝ እግዚአብሔር ይበቀልህ እንጂ እጄስ በአንተ ላይ አይሆንም። እንግዲህ እግዚአብሔር ዳኛ ይሁን፣ በእኔና በአንተ መካከል ይፍረድ፣ አይቶም ይሟገትልኝ፣ ከእጅህም ያድነኝ። አንደኛ ሳሙኤል 24 12ና 15። ክፉ የሚያደርጉብንን በራሳችን እጅ ለመበቀል ከመሞከር ይልቅ ልክ እንደ ዳዊት እግዚአብሔርን ዳኛ ማድረግ፣ እርሱ እንዲሟገትልንና ከእጃቸውም እንዲያድነን ነገራችንን ለእርሱ መተው ትልቅ ጥበብ ነው። በእርግጥም እግዚአብሔር በትክክለኛው ሰዓት ቅን የሆነውን ፍርዱን ይፈርዳል። እግዚአብሔር ጻድቅ ዳኛ ነው ይላል መዝሙር ምዕራፍ 7 ቁጥር 11። እንግዲያውስ እንዲህ ብለን እንጸልይ: አባት ሆይ ክፉ በበጎ የምናሸንፍና በጽድቅ ለምትፈርደው ዳኛ ለአንተ ነገራችንን አደራ መስጠት እንድንችል በጸጋህ እርዳን። አሜን።